ሰላም በቃ ናሉ ለኔ በጣም ነው ማፈቅር በጣም ይኸውልሽ እኔ በጣም ነው ማፈቅር እህቴ ይኸውልሽ ይቅርታ አይደለም እዚህ ጋር የሆነ መስመር እያለፍሽ ነው ማለት እንዳለብኝ አላውቅም እኔ ምክንያቱም አሁን ነው የሰማሁት እቺ ልጅ ደግሞ ማለት ነው አንተ ብላ ነው የመጣችው ኢቭን አንተ ስታይ ራሱ ሆነ የጠቀችው ፌንት ይሰራችሁ እያለቀሰች ነው በእናትሽ ተይኝ በቃ ሎል ተረዳ ቢያንስ ከሰው ሀገር ነው የፈለግሽው ቢያንስ ተረዳ እኔ ለሴት ልጅ ክብር ስላለኝ ነው ሲቀጥል ከዛ በሰው ሀገር ላይ ስለመጣሽ ብዬ ነው አሁንም ቢሆን ማለት ነው እንጂ የምታወሪው ነገር አግባብ አይደለም የምትነኪኝ መንገድ ምናምን ልክ አይደለም እሺ አልነካም ግን አልነካም ሲጀመር ቀሪ ከዛ ድረስ መጥቻለሁ ለኔ እዚህ ጋር ትንሽ ጊዜ እንኳን ትንሽ ሰዓት ብትሰጠኝ ሉሌ እንግዲህ አዲስ ነገር ተፈጥሮበታል ኪራና ሄሉ አሁንም ፕራንክ ሊያደርጉት መስሎ የነበረ ግን ፕራንክ አይደለም አንዲት የመዳም ቅመም ከዱባይ ኪራ ማን ነው ሉልን አፍቅሬዋለሁ ብላ ሄዳለች ቤተሰቦች እንደዚህማ ከተጀመረ እኔ ራሴ ኪራን አፍቅሬዋለሁ ብዬ መሄድ የማይቀር ነው ማለት ነው በቅርብ ቀን ጠብቁኝ አንዴ ምን ነው ሻ እንደዚህማ ድራማው ከተጧጧፈ ማለት ነው ድራማው እንደዚህማ በፓርት ከቀጠለማ እኔም የኪራ አፍቃሪ ሁኜ መሄዴ ነው ኪራዬ መቼም ትረዳኛለህ ብዬ አስባለሁ ምክንያቱም የፍቅር ነገር ነው አንተ ራስህ ፍቅር ነው በቃ ተስፋ ሳትቆርጪ ከእንትን ካልሹ ሊያፈቅርሽ ሊወድሽ ይችላል ብለሃታል ስለዚህ እኔም ደግሞ ተስፋ ሳልቆርጥ እንግዲህ ካንተ ጋራ አብሬ መሆን ይችላል ብዬ አስባለሁ እና እንደዛማ ከሆነ በቃ እኔም ኪራን አፍቅሬዋለሁ ብዬ ሄዳለሁ ማለት ነው ሰምታችኋል እና እንግዲህ እየተፈጠረው ነገር አይታችኋል እጅግ በጣም አሳዛኝ ነገር ነው ሄሉም ደግሞ በጣም ደንግጣ ነበር ልጅቷ ፌንት ነቅላ ስትወድቅና ተረዳኝ ቢያንስ እንኳን ልትረዳኝ ይገባል ከሰው ሀገር ነው ከውጭ ሀገር የመጣሁት ስለዚህ ከሰው ሀገር ከሩቅ ቦታ አንተን ብዬ ነው የመጣሁት ብላ ስትለው የመለሰላት መልስ አይታችኋል ሉሌ በነገራችን ላይ በጣም ስሜታዊ ነው የሚሆነው ቶሎ ብሎ ነው በቃ የሚደነግጠው